ይህን ችግርን በተመለከተ በወቅቱ የነበሩት የአየር ኃይል አዛዥ የነበሩት ጀነራል ፋንታ በላይ ራሱ የራሽያን አማካሪዎች አልቀበልም ብለው ከኮሎኔል መንግስቱ ጋር ብዙ ሙግት ውስጥ እንደገቡና እንዳሳገዱም ይነገራል። ይህ ምን ያህል እውነት ነው? ምናልባት እርሶም በቦታው ስለነበሩ ራሽያኖች በተለይም ፓይለቶቹን በተመለከተ የማዘዝ ስልጣን የማማከር ነገር ቆሞ ነበር? ትክክል ነው። በተለይ በፓይለቶቹ ላይ ጀነራል ፋንታ ትልቅ እምነት ነበር ያለ በጣም እና የተቀረው ነገር በሙሉ ጊዜ ይፈጃል። በረራ ግን እንዳለ የመሳሪያ ለውጥ ነው እንጂ የአሜሪካኖ ሲስተም በዚህኛው አውሮፕላን ውስጥ ከተን መብረር እንደቻል አረጋግጠዋል ያኔ። ነገር ግን ሌሎቹ የቴክኒክ ጉዳይ የተለየ ነው። ውስጡ ተከፍቶ የአውሮፕላን በሚሰራበት ጊዜ የተለየ ነው። ብዙ ነገሮቹ ከጥቃቅን ጀምሮ እስከ ትልቁ ድረስ በጥገናን በሚመለከት የግድ አድቫይዘር ያስፈልጋል። ነገር ግን በረራን በሚመለከት እሳቸው በትክክል አፍ አውጥተው ነው ራሳቸው ፓይለቶቹ ይሄን እንፈልጋለን ብለው የሚጠይቁት ነገር ካለ እሱን ፈጽሙላቸው እንጂ ሙያውን በሚመለከት ምንም አድቫይዘር አልፈልግም ብለው ነው በፊት ለፊት ያስቀመጡት። ፕሬዝዳንቱስ ተቀበሏቸው በወቅቱ ታዲያ? አዎ ተቀበሏቸው። ሳይወዱ በግድ የተቀበሏቸው። ከራሻ የሚመጡትን ፓይለቶች ከጨርሰው ከመጡ በኋላ እንደገና ኢትዮጵያ ላይ ተጨማሪ ስልጠና የሚሰጥ ነበር ነው የሚባለው። ይህስ ምን ያህል እውነት ነው? እንዴ ቅድም እኮ ጠቅሼዋለሁ። እንደው ተጨማሪ አይደለም ብሎ በስነ ስርዓት የእንትኑ ይቀንስ ይሆናል የበረራ ሰዓቱ። አንዳንድ ተማሪ ለምሳሌ ጀምሮ እስኪጨርስ ድረስ 100 ሰዓት ያስፈልገው እንደሆነ ምናልባት እነዚህ ወደ 70 ሰዓት እንደዚህ ይፈጅ ይሆናል እንጂ ሁሉ ነገር ከመጀመሪያ እስከ መጨረሻ ድረስ የታይም ልዩነት ነው የሚሰጣቸው። የበረራ ሰዓት ነው እንጂ የሚለየው እንደ አዲስ ተደርጎ ነው በኢትዮጵያ ውስጥ ስልጠናውን የሚወስዱት ይመስለኛል። እርግጠኛ ባልሆንም ይህ ስልጠና በራሻ በሚከናወንበት ሰዓት ከኢትዮጵያ ገንዘብ በመክፈል ይመስለኛል በስፖንሰርሺፕ ወይም ደግሞ በነጻ ትምህርቱ እንደማይሰጥ ገምታለሁና ታዲያ እዚህ ሀገር ውስጥ ስልጠናው የሚሰጥ ከሆነ ተጨማሪ ወጪዎችን የኢትዮጵያ መንግስት ለምንድን ነው ለራሻ ለመክፈል የሚገደደው? እንዴ በተደረገው ውል ነው ያኔ አብዮቱ እንግዲህ ሲፈነዳ በዛ ዘመቻን በሚመለከት በሀገር ደረጃ ቁጭ ብለው ረሻኖች ምን ለኢትዮጵያ ለስንት ዓመት ምክንያቱም ኮተታቸውን እኮ ማራገፍ አለባቸው። ይህንን ሪዮት ዓለሙን በተቀበለ ሀገር ሁሉ ያን ነገር በሀገራቸው ላይ ኤክስፓየር የሚያደርግና በሀገራቸው ላይ ጥቅለቅም የማይወል እቃ በሙሉ ወደደም ጠላም ለዛ ለሪዮቱን ለሚከተል ዓለም ማስተላለፍ አለባቸው። ስለዚህ ከዛ ውስጥ አንዷ ኢትዮጵያ ነች እዛ ላይ ቪክቲም የሆነችው እና የፈረሙት ሰዎች ደግሞ የአቪዬሽን ሙያ ያላቸው ወይ ደግሞ ሁኔታውን አጥንተው ይሄ ያስፈልጋል አያስፈልግም ብለው አይደለም። ያንን የአየር ምርጫም የላቸውም። ደግሞ የፈለገው ችሎታ ያለውም ሰው እዛ ቦታ ቢቀመጥ ምርጫ የለውም። እርስዎ በሚሰለጥኑበት ራሻ ከየት ሀገር የመጡ ሰዎች ነበሩ? ምናልባት የሚታወቅ ከሆነ ሀገራቸው እና ከኢትዮጵያስ ቶታሊ ምን ያህል ሰዎች ናችሁ ለስልጠናው እዛ የነበራችሁት? በእውነት ቁጥሩን አላስታውስም። ምክንያቱም በዩኒት እኛ አምስታችንም አንድ ላይ አለን። ከሌላው እንግዲህ በሙሉ ከትራንስፖርት ስኳድሮን ሄሊኮፕተር ውስጥ የነበሩ ፋይተር ዩኒት ውስጥ የችግር ጊዜ ነው። ሶማሌ በጣም ያየለችበት ጊዜ ስለሆነ ፓይለት የሆነና ወደ ጀት ሊሰለጥን ይችላል ብለው ያመኑበትን ሁሉ ሄዷል ወደዛ በዛ ወቅት እና ቁጥሩን አላስታውሰውም። አሁን የሀገሮቹን ስብጥር ሲያዩት ከተለያዩ የዓለም ግዛቶች መጥተው ይሰለጥናሉ ብዬ አስባለሁ። በተለይም ቀደም ሲል እንደገለጹት ራሻ ፖለቲካ ስርዓት ውስጥ የገቡ ሀገራትን እና የየት ሀገር ሰዎች ነበሩ እዛ አካባቢ ለስልጠና የመጡ? እዛ እኔ በነበርኩበት አካባቢ የኢራቅ ፓይለቶች ነበሩ። የአፍሪካ ውስጥ ደግሞ ሌሎች ከኔ ጋር የነበሩበት ቦታ እዛ ውስጥ ሌሎች የአፍሪካ ሀገሮች እዛ ውስጥ እንደነበሩ ነግረውኛል። እንደነ ማሊ፣ ጋና ፓይለቶች እዛ እንደነበሩ ነግረውኛል። ኢትዮጵያ ውስጥ ተመልሰው ያው ተጨማሪ ስልጠናዎትን በእርግጥ አሜሪካም ወስደዋል። ቀደም ሲልም ወደ አሜሪካም ከመሄዱ በፊት ስልጠና ወስደዋል። አሁን ከራሻ ከተመለሱና ተጨማሪ ስልጠናውን ከወሰዱ በኋላ ወደ የትኛው የጦር አውድማ ተቀላቀሉ? በዛ ጊዜ የሶማሌ ጦርነት በጣም እየቀለለ ነው ያለው እና በእኔ ከተመለስኩ በኋላ ብዙ ይፋ የወጣ ጦርነት አልነበረም። እንዲሁ እንደ ሰርጎ ገብ ነው እንደ ብቅ የሚሉ እንደዚህ ጥሪ እየተደረገ መሄድና የተሰጠውን ቦታ የመምጣት ጦሩ የሚመራው እንደዚህ ነው በሶማሌ በኩል። ከዛ በኤርትራ በኩል የኤርትራ
ያው ከሻዕቢያ ጋር የነበረው ነው። በኤርትራ በነበረው ውጊያ ላይ ተሳትፈዋል? እርሶ በረራ አድርገው ነበር? አዎ በሚግ 1 ላይ በነበርኩበት ጊዜ ተሳትፌያለሁ። የሶማሌ ውጊያ በነበረ ሰዓት የኢትዮጵያን አየር ኃይል አቅሙ ከሶማሌ ጋር ሲነጻጸር በጣም ዝቅተኛ ሁኔታ ላይ ነበረ። ግን በጣም በትንሽ አውሮፕላኖች ከፍተኛ ጉዳት እንዳደረሱ በአሁኑ ሰዓት በተለያዩ ቪዲዮዎችን በዛ ሰዓት የተቀረጹትን አስተውለናልና እርሶ ደግሞ በዛው አየር ኃይል አባል ነበሩና እንዴት ነበር የሚያዩት ያን ውጊያ? ኢትዮጵያኖች ድል አድርገው በጣም በርካታ አውሮፕላኖችን ጥለው በአጭር ጊዜያትና ሰዓት ውስጥ ወደ ከተማቸው ሲመለሱ ምን ነበር የእናንተ ስሜት? እንዳለ ፍላጎቴ በሙሉ በአየር ለአየር ውጊያ ላይ የተመሰረተ ነው። የዛ ጊዜ በሚደረገው ሁኔታም እንደገና ደግሞ አሜሪካን ባየዋቸው አንዳንድ የአሜሪካን ፓይለት ፊልሞች በአየር ለአየር ውጊያ ላይ ነው ያተኮረው እና ሁልጊዜ በሀገር ላይ መቼም ጠላት አምጣ ተብሎ ሰው እንትን አይመኝም። ግን ከላይ ይሄን እናገራለሁ እንጂ ውስጤ ግን በመረመር ግን እንደው ጠላት ቢመጣና ማንነቴ ብፈትሽ ሁልጊዜ ራሴን ዝግጁ አድርጌ ነበር የተቀመጥኩት እና ያንን ያሳደረብኝ በዛ ወቅት የነበረው የአየር ለአየር ግብግብ እኔን በቀጥታ ወደዛ መስመር ውስጥ ከቶኛል። ለጥቂት ጊዜ ነው እኔ ከአየር ወደ መሬት በረርኩት። ከዛ በኋላ ወደዛ አቅጣጫ ነው ወደ አየር ለአየር ውጊያው ላይ ነው ያተኮርኩት። ሰፊውን ጊዜ ሰፊውንም የበረራ ሰዓቴ በዛ ላይ ነው ያስቆጠርኩት። እንዴት ነው የሚገልጹት? እንደው አየር በአየር ላይ የሚደረገውን ውጊያ አንድ ፓይለት ብቻ ነው ወይስ ረዳት አለው? እንደ ሌሎች ሲቪሉ የአየር በረራ የጄት ወይም የሚግ 21 ሚግ 23 የሚባሉ በጣም ዘመናዊ አውሮፕላኖችን በምታበሩበት ጊዜ ብቻችሁን ነው የምትንቀሳቀሱት? እንዴት ነው እስቲ እንደው ለአድማጮቻችን እኔንን ጉዳዩን ለማያውቁት እኔንም ጨምሮ እንደው ቢገልጹልን ምን ይመስላል? ተዋጊ አውሮፕላን ስልጠና ላይ ብቻ ነው ለሁለት የሚበረረው፣ ለአንድ ከፊት አንድ ከኋላ። ያቺ ማሰልጠኛዋ ነች። በዛች ማሰልጠኛ ላይ ሁለት ሆነው አንዱ ኢንስትራክተር ፓይለቱ ከኋላ ይሆናል፣ ስቱደንት ፓይለቱ ከፊት ይሆናል። ውጊያ ብቁ ሆኖ ቶሎ ከተለቀቀ በኋላና ሬዲ ከሆነ ከዛ በኋላ ብቻውን ነው የሚበረው። እንግዲህ ከዚህ መሀል ላይ ያሉትን ነገሮች ትተን በቀጥታ ወደ አየር ለአየር ውጊያው ላይ ከወሰድኩ አየር ለአየር ውጊያ ያው አንድ ሰው አንድ አውሮፕላን ውስጥ ነው ያለው። ስለዚህ ሲበረርም ያ እንደምታየው እዚህ ሾው እንደሚታየው በጣም ተጠግቶ ሳይሆን ራቅ ብሎ ወደ 500 ሜትር እና በዛ እስከዛ ሊሚት ባለ ጋፕ ውስጥ ልክ በትከሻው ላይ ስትሬት ጎን ለጎን ሆኖ ነው። ሁለት እየሆኑ ነው ብዙ ጊዜ ሁለት ለሁለት ሁልጊዜ ሁለት ነው የሚሆነው ለአየር ለአየር ውጊያ በምትሄድበት ጊዜ ሚኒመሙ ማለት ነው። የውጊያው ችሎታ እየዳበረ በሄደ ቁጥር ከሁለትም 3 4ም እየሆነ በስኳድሮን ደረጃ መጋጠም ይቻላል። ግን በፍተሻ የታየው 2 ለ1 ወይም 2 ለ2 እንደዚህ የሆነ ነው የምንጋጠመው እና ያ እንግዲህ በትከሻዬ ስትሬት ነው ወይ እኔ ሊደር ከሆንኩኝ የኔ ተከታይ ዊንግማን ይባላል። ያ ዊንግማን ከሩቁ በእኔ አብሬስት በቃ በትከሻዬ ትክክል ሆኖ ነው አውሮፕላኖቹ የምንበራው እና ያ እሱ እኔን ይጠብቃል፣ እኔ እሱን እጠብቃለሁ። ጋፑም ሰፊ የሆነበት ምክንያት ያኔ አሜሪካኖች ቪየትናም ላይ በሚያደርጉት ጦርነት ላይ ያኔ የተወሰደ ፎርሜሽን ነው እንጂ ቅርብ ለቅርብ ነው ፎርሜሽን የሚበረር የነበረው። ግን ለኮምባት ፎርሜሽን እንዲሰፋ አድርጎ መብረሩ ዊንግማኑን ሊደሩን ይጠብቀዋል። ሊደሩ ዊንግማኑን 75% እኔ እሱን ነው የምጠብቀው። እሱ ደግሞ እኔ 75% ነው። ራሴን የምጠብቀው 25% ነው። የሚመጣ ጠላት እሱ ነው የሚያየው፣ እኔ አይደለሁም የማየው። እሱ ላይ የሚመጣ ጠላት እኔ ነኝ የማየው። እኔ 25%ን ብቻ ነው የራሴን የማየው። ስለዚህ ሁልጊዜ እኔ እሱን ጭራ ነፃ መሆኑን እጠራለታለሁ። እሱም በየ3 ሰከንዱ ሊድ ዩር ቴይል ኢዝ ክሊር ይለኛል። እኔም ነምበር 2 ዩር ቴይል ኢዝ ክሊር። አሁንም ምንም ፋታ የለም። ቁጥሩ አሁንም ዩር ቴይል ኢዝ ክሊር ይላል። የኔን ኮል ሳይን እየጠራ እኔም የሱን ዩር ቴይል ኢዝ ክሊር እላለሁ። በመሀል ጠላት የምናይበት ኮንዲሽን ከተፈጠረ ቡጊ የሚል ቃል ነው የሚጠራው። እሱ ቀድሞ ካየ ቡጊ ሰዓቱን ይጠራል። 1 o'clock 2 o'clock 9 o'clock 12 o'clock በዛ በጠራው አቅጣጫ እኔም ማኑቨሬን እቀጥላለሁ። እኔም ከጠራሁለት በዛ በጠራሁበት አቅጣጫ እሱ ማኑቨሩን ይቀጥላል።
ለሱ የሚቀርበው ከሆነ እሱ ትግሉን ይቀጥላል፣ እኔ እሱን ከፈር ማድረግ ይሄዳል። አንድ ብቻ ከሆነ ነገር ግን ሁለት ከሆኑ የተገኙት የጠላት ቡቂ ወይም የጠላት አውሮፕላኖች የመጀመሪያው እርምጃ እነሱን መሰበጣጠር ነው። እነሱን ማለያየት፣ ከዛ አንድ መጣል። ጉብዞች ሆኖ አንለያይም የሚሉ ከሆነና በዛው አይነት ማኖር የሚቀጥሉ ከሆነ እኛም ሁለት ሆነን ሁለት ለሁለት መጋጠም ማለት ነው። ስንሰበጣጥራቸው ጥቅሙ ምንድን ነው? ያ አንዱን ለሁለት ስንገጥመው ሳንድዊች እናደርገዋለን። እኔ እሱ ልክ እኔን አታክ እንደሚያደርግ ጠላቱ ስገባለት እኔን አገኘው ብሎ በሚመጣ ጊዜ እንደማይመቸው ሆኖ ግን የሚጥል እየመሰለው ወደ እኔ መግባት ሲቀጥል ያ ነምበርቱ እሱ ውስጥ ይገባና ይጥለዋል እና ይሄ ሳንድዊች እንለዋል። እንደዛ ለማድረግ ነው የምንሰበጣጥራቸው እና እነዚህ ነው እንግዲህ በከሞላ ጎደል ለማስረዳት በሬዲዮ ያስቸግራል። አጠገቤ ብትሆን እጄም እግሬም ያው ስትጨረጨር ታየዋለህ። እንደስታን ታረቅ ጥያቄን ብትጠይቀኝ ጥሩ ነው። እዚህ ላይ ክሊር ከሆነልህ ወይ ካልሆነ በጣም ልክ ነው። እንደው ለአድማጮቻችን ቴክኒካል ነገሮችን ስለማናቃቸው በረራ በተለያዩ ቪዲዮ በፊልም የሚሆን ወይም ፕራክቲካል ኢትዮጵያና የሶማሌን ጦርነት በተለይ ብዙዎቻችን ኢትዮጵያኖች አይተነዋል። እንዴት እንደሚያስደስት በዛ በትንሽ አይሮፕላን እነ ኮሎኔል በዛብህ እነ ኮሎኔል ሶማሌ ላይ ለ11 ዓመት ነው ታስረው የነበሩት በጣም ታላቅ ጀት አብራሪ እነዚህ እሳቸው እና መቶ አለቃ ፈወርቅ እነዚህ ታላላቅ ኢትዮጵያን ጀግኖች ብዙ ስራ ነበር የሰሩትና የሚያስደንቅ ነውና በረራውን እናየው ነበር በዛን ሰዓት የተቀረጸውን ቪዲዮ እና አሁን እንግዲህ በተለያዩ ዩቲዩቦች ላይ ተለቀዋልና ያን ስናየው እንዴት ነው እንደዚህ የሚሰሩት የሚለው ነገር ያስደንቃልና ከዛ አኳያ ነው ጥያቄውን ያነሳሁት። እርሶም ያው በግልጽ አብራርተውታል። እጅግ ደስ ነው የሚለው። ግንኙነታችሁ ግን በየደቂቃው በሬዲዮ ትገናኛላችሁ። ሁለት ከሆናችሁ ቀላል ነው ለመገናኘት፣ ግን 3 4 5 ከሆነስ በምን መልኩ ነው የምትገናኙት? በኮድ ወይስ እንዴት ነው? Kabaden dufne gibene tesisu Kabaden dufne gibene tesisu Akapsadane matabeto ya donkenem tesisu Ya defati faro benembona katma garo Yo Yalo Shake more moki abone titima dalo kona siki aba bikite de la que sengela ya don que nadie
Akkabaden dufne gibenne sisu Akkabaden dufne gibenne sisu Akkabsatanye mata beto ya dolkenen sisu Ya defati faro benembona katma garo Yo